ስልክ ወስደሃል ብለው እንትን እያሉኝ ነው። ስልክ ወስደሃል ያለችኝ እሷ ነች። አልነገርኩሽም? ስልክ ወስደሃል ያለችኝ እሷ ነች። እኔ ባለው ስልክ ሌባ ናለች። እሱን ልከነው ምናምን ሌላ ነገር ምናምን አይደለም። ሰው እኛ ነበርን እሱን ልከነው አይደለም ነበር። ከአብዬ ጋር ቡና እየጠጣን ነበር። ገባህ? ጀሚል ሰው እየጠራ ነው፣ ልጁ እየጮኸ ነው። ማን ነው ስል አይተነው አናውቅም። ምንድን ነው የሚሄደው? አንተ ወደዛ ሄድ። ያሟ እንደ ልጅ ጤነኛ አይደለም። ስልክ ለጠየቀው ስልክ አምጣ። እሺ አንድ አብዬ እየመጣች ነው ሄዳልኩ እኮ ስራ ማለት ያኔ የት ነች? ወይም ታናሽናት ነች። እኔ እሷ ታላቅ ነኝ። ምንሽ ምን ይምላርክ የወሰድከው ስልክ መልስ እና ደግሞ እሷን እያወራበት የነበረው መንገድም በጣም ነው የሚያስጠላው። አሁን አባቴ እንደዚህ መጮህ ምናምን ነገር አይጠቅም። አብዬ ቡና እየጠጣች ነው መጣ እንትን እንዳትል ስልኩ እንድትመልስልኝ የመጣሁት እያልኩ ነው። ያው ካሜራ ይዤ ነው የመጣሁት። ስልኩ መልስልኝ። ስለምን ስልክ የምታው? ሰላም ሰላም፣ የተከበራችሁና የተወደዳችሁ ቤተሰቦቻችን እንዴት ናችሁ? የኛ ቤተሰቦች፣ የጀሚል ቤተሰቦች፣ የሁላችንም ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ ኸይር? እኛ አለን አልሐምዱሊላህ። እንግዲህ ዛሬም ወደ እናንተ በአዲስ ቪዲዮ መተናል ማለት ነው። እና ቤተሰቦች እንግዲህ ያው እንዳልኳችሁ ምናልባትም ይሄን ቪዲዮ እንድንሰራ ሰበብ የሆነ ምክንያትም የሆነን ምናልባትም እናንተንም ይቅርታ ለመጠየቅ የሆነ ምናምን በቃ እናንተ ጋር ብቻ እንወራለን። እኔ የማወራው ነገር አለኝ፣ እዚህ ጋር ወንድማችንም አለ። ከዛ በፊት ግን በነበረው ነገር ሁሉ በተፈጠረው ነገር ሁሉ የዩስራ ድርሻ ከፍተኛ ስለሆነ አብዛኛው ነገር እመላችሁ በቃ እኔም ወደዛ ነገር ውስጥ እንድገባ ይሁን ነገር ምናምን ያደረገችው እሷ ናት። ብቻ ያለውን እውነት እስኪ ከሷ ብትሰሙት፣ ከዛ ወንድማችንም የሚጨምረው ነገር ካለ እንደዛ ብናደርግ ደስ ይለኛል። ዩስራ ቤተሰቦች እስቲ ይሄ ማይክ ያጅና ስልክሽን እንጂ አውር። እሺ ሰላም ሰላም የጀሚል ቤተሰቦች፣ ባለፈው ቪዲዮ ብዙ ያልተግባባን ነገር ነበረ እና ለሱም ይቅርታ ልንጠይቃችሁ ነው የመጣ ነው እኔና ወንድሜ። በባለፈው ቪዲዮ ጀሚልን ያለ ጥፋቱ አጥፍተሃል በማለት ብዙ ነገር ውስጥ ከትቻለሁ፣ ከነላም ጋር አጣልቻቸዋለሁ እና ያ ባለ መግባባት ነው። ጀሚልንም እናንተንም ይቅርታ ለመጠየቅ ነው እዚህ ጋር የመጣ ነው እና የባለፈው ስልክ ጀሚል አልነበረም የወሰደው። እህቴንም ያለ ስሟ ስም ሰጥቻታለሁ። ወንድሜ ነበር የወሰደው ስልኩን እና በጣም ይቅርታ የጀሚል ቤተሰቦች፣ ጀሚልንም ያለ ስም ሰጥቻለሁ እና ወንድሜ ይቅርታ እምልሽ። አሁን ዩስሪ በጣም እዛ የተፈጠረው ነገር በጣም አስቀያሚ ነው እምልሽ። አንደኛ ያለ ስም ቤተሰቦች በሆነ መንገድ የተረዱት ነገር አለ። እኔ ጀሚልን በዛ ልክ መናገሪ፣ አንቺ በዛ ልክ መናገርሽ ምናምን በጣም የሚደብር ነገር ነው ማለት ነው። ምንም በቃ ደስ የማይል ነገር ነውና አሁን ይኸው እንደውም አሁን እየሄድን ያለ ነው። ጀሚልን በቃ ማግኘት አለብን። እኔን እንደዚህ ምናምን ነገር ካለኝ በኋላ ጀለስ በዚህ ነው መልኩ ለኔ እንደዚህ ነግረኸኝ ብቻ አይሆንም በሚል ይኸው ወደ ነጀሚል ሰፈር እየሄድን ያለ ነው ማለት ነው። እና መንገድ ላይ ቪዲዮውን ይዘን ምናምን ነገር እንሂድ ብለን ነው። ካሜራማን እስቲ ያለንበት ሰፈር ራሱ እስቲ መንገዱን እንትን ትላችኋለህ። ወደ ላይ እየሄድን ነው። ብቻ ያለውን ነገር ታዩታላችሁ። ግን እውነታውን አሁንም ያለውን ነገር ከሱ እንድትሰሙ ፈልጋለሁ እና እሱ እንትን ብትዩ ደስ ይለኛል ያለውን ነገር። ሰላም ሰላም ለሁላችሁ እና ሰሞኑ እየተፈጠረ የነበረው ነገር በቃ በጣም የሚያስጠላ ነው እና በተለይ ደግሞ ጀሚልን ያውቀዋለሁ ከማንምና ከምንም በላይና ምንም ባላረገው ነገር ነው እየተወቀሰ የነበረው፣ ባላጠፋው ጥፋት ማለት ነው። ያለ ስም ተሰጥቶታል እና በዛ ጉዳይ ደግሞ ስልኩ ደግሞ እኔ ጋር ነበር፣ እኔ ነበር ያነሳሁት። ከዛ በኋላ ሁሉም ነገር ሲሰማው ደግሞ እሷን ተቆጣዋት ማለት ነው። ለምን እንደዚህ ታደርጊያለሽ? የሰው ስም ለምን ታጠፊያለሽ? ምናምን ብዬ ያወራሁት እኔ ነኝ። ጨረስክ? ብቻ አንዳንዴ ቤተሰቦች ያው አንዳንዴ ማመን ወይ የሆነ ነገር ማድረግ ምናምን በጣም በቃ ያልሆነ ነገር እንድትከፍሉ ያደርጋችኋል ማለት ነው። እኔ ዩስራ በዚህ ልክ እኔን ፎገራኝ የሆነ ነገር ውስጥ ታስገባኛለች ምናምን ብዬ አስቤ አላቅም ነበር ማለት ነው። ሐሳቧ ሊገባኝ አልቻለም። ብቻ አሁን አንድ ነገር ብቻ ነው የምፈልገው። ያኔ እንዳያችሁት እናንተም በእናንተ ፊት ብዙ የደረደረቻቸው ምክንያቶች ነበሩ ለዚህ ነገር ማለት ነው። እንደዚህ ምናምን ብላ ግን እኔ አሁን ሌላ በአዲስ ነገሮችን መቀስቀስ አይደለም የምፈልገው፣ ጀሚልን ማግኘት እና በቃ ይሄው በወንድሟ ፊት ምናምን ነገር እኔን ራሱ ያልሆነ ነገር ነው ያደረገችውና እኔን ሶሪ ማለቱን ሌላውን ነገር ተውትና ጀሚልን ሄደን
ሶሪ እንዲሉ ታደርጋለሁ። እኔም ባልሆነ መልኩ ላናገረው ሞክሬያለሁ። ያ ደግሞ ልክ አይደለም። ብቻ አሁን ነገሮችን መተውና ጀሚልንም ይቅርታ ማለት ነው። እነሱም እኔም ማለት ይጠበቅብኛል። እናንተንም የሆኑ ነገሮች ያየኋቸው ነገሮች አሉና እናንተም እንዲደበራችሁ እንዲከፋችሁ ምናምን ስላደረኩኝ እኔ በግል ሶሪ ማለት ፈልጋለሁ። ከዛ ባሻገር እስቲ ጀሚልን እናግኘው፣ ስነ ስርዓት ይቅርታ መጠየቅ አለበት ጀሚል። ግን ገና አሁንም ቤተሰቦች ያው ጓደኛችን ነው፣ ይደንግጥ። አንዳንዴ መደንገጥ የሚሆን ነገር ማደርግም ኖርማል ነውና እስቲ አሁንም እንሂድና ብቻ የሆነ ተንኮል የሆነ ነገር እያሰብኩኝ ነው። ምናልባት አሁንም ድጋሚ ጀሚልን ልናስደነግጠው እንችላለን። ያው በመደንገጡ የሆነ ነገር ውስጥ በመሆኑ ደስተኛ እንደማትሆኑ አውቃለሁ። ግን በቃ ጀስት ለመዝናናት ብቻ ይሁን። እስቲ የሚሆነውን ነገር እናያለን። እየሄድን ለነሱም የሆነ ነገር እንትን እያለን እየተመካከርን እንሄዳለን ማለት ነው። እስቲ እዛው የሚሆነውን እናያለን። ቤተሰቦቻችን ያው እንደምታዩት እነ ጀሚል ሰፈር ደርሰናል። እስቲ ሀቢብ አንተ ይሄ ማይክ እንካያስ ምን እንደምታደርግ ልንገርህ። ጀሚል እስቲ ምን እንሞክራለን ይኖራል ብዬ አስባለሁ እና የባለት ተጠራዋለን። እኔና እሷ ግን የለን። ምን መሰለህ የምታደርገው አሁን ጀሚል ጓትልበታል ማለት ነው። ጀሚል ወደ ጥራላችሁ እዛ ጋር ቡና ተጣጣዩ ነው ቡና እየጠጣን ነው። እሺ ጥራ። ሰሞኑን የሰርኮስ ስልክ ለምን አመልሰው ማለት ሰሞኑን ስልክ ወስዳለህ አይደለኛ ቤት ማን ይጠራኝ? የጠራ እሱ ነው። መጥቼ ስጠራ ማንም አልነበረም። እሱ አገኘሁት። ቡና እየጠጣ ነበር እዛ ጎረቤት እና ቡና ጠጣ። አይ ጠጣ። ምንድን ነው ጠጣ ነው የመጣ ነው። ምን ሰሞኑን ስልክ አንስታል ከኛ ቤት ምን ማለት ነው? ምን ማለት ነው? ስለዚህ አሁን ስልኩ እንድትመልስልን የመጣ ነው። እኛ ስልኩ መልስልን ማለት ምን የምን ስልክ ነው? ሰላም ስልክ ነው። ጉዳይ አታውቅም አይደለም? ታውቃለህ። ማን አንተው ማን ማለት ማን ነው? ጸጊሽ አብይ እንዳትወጣሽት አብይ ምንድን ነው? ስልኩ እንድትመልስልን የመጣሁት እያልኩ ነው። ያው ካሜራ ይዤ ነው የመጣሁት። ስልኩ መልስልኝ። ስለምን ስልክ ነው የምታወራው? የምር ሲስተር ራሱ ያወራበት መንገድ ትክክል አይደለም። በጣም ያስጠላል። ማንች አንተ ሲስተር ይስራ ማንች ይስራ? ይስራ ማለት ያኔ የት ነች? ወይም ታናሻት ነች። እኔ እሷ ታላቅ ነኝ። ምንሽ ምን ይምላርክ ምላርክ? የወሰድከው ስልክ መልስ እና ደግሞ እሷን ያወራበት የነበረው መንገድም በጣም ነው የሚያስጠላው። አሁን አባቴ እንደዚህ መጮህ ምናምን ነገር አይጠቅምም። አብዬ ቡና እየጠጣች ነው። መታ እንትን እንዳትል ትናገራለች። ስለዚህ አሁን ሂድ። አሁን የሚሄድበት ምን ማለት ስልኩ ሳሰጠኝ ደግሞ ምንም የሚሄድበት ነገር የለም። ገብቷል አይደለ? ከስልፉ ማልኩ እሷን በጣም የሚያወን ነገር ነው እያወራበት ነበረ። ስለምን ስልክ ነው የምታወራው? ስላነሳው ተረጋጋ። ሳንተ ምንድነው የምረጋጋው? ምን ማለት ነው? ስላነሳው ስልክ ነው የማወራው። መቼም ሳታነሳ አንስታል አይደለ? ምን ልታደርግ ነው? ሲጀመር እዚህ ማን አሳይቶ ነው አንተ የመጣ? ማሳየት ማለት ነው። ላስቀይም ሁላ እችላለሁ። ምን ማለት ነው? እየነገርኩ ነው። አይ ምን ማለት ነው ላስቀይም ማለት እኮ እየነገርኩ። ወይ ስልኩ መልስልኛ። ስልኩ እንድትመልስ ያነሳው ስልክ እንድትመልስ ነው የምፈልገው። ብራዘር ስለምን ስልክ ብሎ ነገር የለም። እኔ ጋር ምናል አልነገረችም ነው ደጋግሜ ነግሬያታለሁ። ስልክ ምናምን ብሎ ነገር የለም። እኔ ደግሞ አንተ ለሷ ነገርካት፣ እኔ ደግሞ ለአንተ እየነገርኩ ነው፣ እያስጠነቀቅኩ ነው። በዚህ ምንድነው ሻው የምትለኝ? ስልክ ውስጥ የለም። የምን ስልክ ሲጀመር አንተ እዚህ ማን አሳየን? ማን አሳየ? አውቀዋለሁ እኔ ከዛ ፊት አውቀዋለሁ። እሺ አሁን ምንድነው የምትለኝ? ስልኩ አምጣ። አሁን አትጩህ፣ ሂድ በቃ። እኔ አብይ ትመጣለች እያልኩ ምንድነው የምጮኸው? ንብረት እኮ ነው የጠየቅኩ። ሂድ እሺ አሁን ተው በቃ። አይ እሺ ለምንድነው የመጣው? ስልኩ እንድትሰጠን። የምን ስልክ? አንተ ስልክ አትበል። ያነሳው ስልክ የለም። እሺ የለም ማለት ለሷም እንደዚህ ነው ያልኳት። ስልክ የለም። የሌለ ስልክ ነው ከየት ብዬ አመጣለሁ? ሂድ በቃ ተባልክ አይደል እንዴ? ምንድነው የሚሄደው? አንተ ወደዛ ሂድ። ያሟ እንዴ ልጅ ጤነኛ አይደለም። ስልክ ነው የጠየቀው። ስልክ አምጣ። እሺ አንድ አብይ እየመጣች ነው ሄዳልኩ እኮ። ምን ሆነህ? ሂድ በቃ። እሺ የት ነው የምሄደው? ስልኩ ሳስተኝ አንተ ድምፅህን ቀንስ። እየመጣች ነው ከቡና ከሰው ቤት እየመጣች ነው። ሰላም በለኝስ። ሞራል ላይ ነው ጀለስ የመጣ
አንተ የማይደረግ ነገር አታርግ። ምንድነው የማይደረግ ነገር? ምን ታውቃለህ አንተ? ስለምን ምን ታውቃለህ? ምንድነው? ኧረ በቃ ፍቱ በቃ። እንዴ አንተ ሲጀመር ማለት ነው ጀሚል፣ አንዴ አብዬ እየመጣ አብዬ እኮ ሌላ ነገር እኔም ሌላ ነገር እዚህ አሁን ሌላ ነገር እንዲፈጠር ነው የምትፈልገኝ? ኧረ ና በቃ ትቷል እኮ በቃ ተው በቃ። ይሄ እሱን እንትን ሻው ምን ፈልገው ነው ያመጣት እሷ? የዛን ሰዓት እንደዛ አደረከኝ በጣም እንዴ። ሶሪ። አይ በቃል በቃ ሄዳለሁ እኮ ይበቃል። እኔ አውቃለሁ፣ ግን አሁን ካሜራ የሚያዝ ነው ነገር ሌላ አምባጓሮ ለመፍጠር አይደለም ጀሚል ማለት ነው። ተረጋጋ። አሁን እሺ ምንድን ነው የፈልጋችሁት? ስልኩ እንደሆነ እኔ ግን ስለዚህ ስልካን ያካችሁት እናንተ ናችሁ ማለት ነው። አረ ስልክ አንተ ጋር እኔ ልናገር እንዴ? አንቺ ይሄ ሁሉ ነገር እንዴ ያመታልሽ? በቃ ያ ብዙ ያለመግባባት ነገር ተፈጥሯል እና በቤተሰብ ፊት ይቅርታ ልንጠይቅህ ነው የመጣ ነው። ምንድነው ይቅርታ ተፈጥሯል ምናምን ነገር ይቅርታ ምናምን ምንድነው? ያው ብዙ ነገር አድርገናል። ዝም ብላ እንዲያ ብዬ መጣለች። አሁን ይኸውልህ አንቺ አንደኛ ነገር ይኸውልሽ ስራ አይቃፈለት ልጅ አሁን ሌላ ነገር ውስጥ እንዲገቡ ንገሪው እንዴ ያው ባለፈው ወሰድክ ብዬ ካለው እና አሁን ስለ ስልክ እንዳታወሪኝ። ስልክን ያው የለም አሁን ዛሬ የምነግርሽ የለም ስልክ የለም። አንቺ ደግሞ እንደዛ ደግሞ ሰው አምጪ ምናምን ብዬ እንትን ሳልኩሽ ወንድምሽ ላክሽብኝ ነው ላካችሁት ነው ሁለታችሁ? አይደለም እኔና ወንድሜ ይቅርታ ልንጠይቅህ ነው የመጣነው። እሱ ወንድሜ ነው። ለምንድን ነው እና ይቅርታ ባለፈው ዕለት ያው ብዙ ያለ መግባባት ነገር ተፈጥሯል ከነላም ጋር አጣልቼ ካለው እሺ አሁን እና ሰድቤሃለሁ። ይኸው በቤተሰብ ፊት ይቅርታ ልጠይቅህ ነው የመጣሁት። ስልኩንም የወሰደ ወንድሜ ነው። አንተንም እህቴንም ነላንም ይቅርታ ልንጠይቃችሁ ነው የመጣነው። እሺ በቃ ይቅርታ አድርጌላችሁ ሄዱ። አይደለም ቤተሰብ እኔ እቺ ልጅ ያላችሁ የሆነ ነገር ሲሆን ይኸው በቃ ምላሷ ይፈታል መሰለኝ። በስነ ስርዓት እንኳን እንዴት መጠየቅ ይቅርታ መጠየቅ እንዳለባት እንትን አላለች መሰለኝ፣ አላቅላትም። ግን አሁን ያለው ነገር አንድ እውነታው ነገር እሱም ይሄ ኡስማን ነው መጥቶ እንደዚህ መሆን የለበትም። በመሰረቱ ስልኩን እኔ ነኝ ከቤት የወሰድኩት። ምንም ስለ ጀሚል እንደዚህ የወሰደው ስልክ የለም እና ይቅርታ ጠይቁ። ምንድነው አብይ ስልክ ወስደሃል ብለው እንትን እያሉኝ ነው። ስልክ ወስደሃል ያለችኝ እሷ ነች። አልነገርኩሽም? ስልክ ወስደሃል ያለችኝ እሷ ነች። እኔ ባልወሰድኩት ስልክ ወስደሃል ሌባ ናለች። ኧረ እኔ ሌባ ነኝ አብይ እና ብዬ በአንቺ ፊት ይቅርታ ልንጠይቀው ነው የመጣ ነው። ያለ መግባባት ተፈጥሮ ነው እና ይቅርታ ልንጠይቀው መተናል እና ይቅርታ ያርግልን። እና እሱ ራሱ የመጣው እንካ በስነ ስርዓት ተናገር። አንተ ስልክ አንተ ባነሳኸው ስልክ ነው ስልክ ወስደሃል ተብሎ ይሄ ሁሉ ነገር ውስጥ እና ስልኩ ያነሳሁት እኔ ነኝ። ምክንያቱም ጀሚል ደግሞ በእንደዚህ አይነት ነገር መጠርጠርም የለበትና ደግሞ እሷ ትክክል እንዳልነበረች ነው በሰዓቱ። እኔ እሷ ተናገረችኝ ብቻ ነበር ይዤ እየተንቀሳቀስኩ የነበረው። ስደርስበት ደግሞ እሱ ላይ ምንም አይነት ጥፋት የለም፣ ሙሉ ጥፋት ያለው እሷ ጋር ነው እና ይቅርታ እንድጠይቀው ነው የመጣሁት። አሁን እኔ ይቅርታ ሰምቻችኋለሁ፣ ይቅርታ አድርጌላችኋለሁ። ሲጀመር እንደዚህ ነገር አይደረግም ብዬ ልናገራችሁ ማለት ነው። ያው ከሰው ጥፋት ይኖራል፣ እንደዚህ ነገር ይኖራል። ግን እንደሁኔታው በጣም ደብሮኛል። አብዬ ጋር ስለሆነ ግን ምንም ነገር ማውራት አልችልም። አብዛኛው በሰፊው እናወራበታለን ነው የሚባለው። እሱን በመላካችሁ እሱ ራሱ ሰው ይሄ በነገር ላይ ጀሚል እሱን ልከነው ምናምን ላይ ሌላ ነገር ምናምን አይደለም። ሰው ሲጣ እኛ ነበርን እሱን ልከነው አይደለም ነበር። ከአብዬ ጋር ቡና እየጠጣን ነበር። ገባው ጀሚል ሰው እየጠራ ነው፣ ልጁ እየጮኸ ነው። ማን ነው ስል አይተነው አናውቅም። እሺ ብዬ ነው ይሮጭ የመጣው። አብዬ እንደውም እንዳትሄድ እያለች ነበር እኮ እሱ ለብቻው አይደለም የመጣው። እኛ ቀድመንም እዛ ከቤተሰቦች ጋር አውርተናል። ብቻው አይደለም የመጣው፣ እኛም ነበርን። ስለዚህ አንድ የመጡበት የሚደብር ነገር ነው አንተ ላይ የተደረገው ነገር። ፋሚሊዎቹም ደብሯቸዋል። ቤተሰቦች ሙሉ የኛ ቤተሰቦች ጀሚል ቤተሰቦች ሶሪ ማለት እንፈልጋለን። ከዛ ባለፈ ግን ፏንበል ፈታል ምናምን ነገር አንደኛ ነገር የለው። አብዬ ቡና ፈልቷል እና አረባ በቃሽ እንግባ ነው በቃ ቤት ቡና እንጠጣ። ቤተሰቦቹን ሰላም አላልኩኝም። ያው ትንሽ ከአብዬ ጋር ቡና ጎረቤት ልንጠጣ ሄደን ነበር። ጎረቤት ነበር በሰው አስጠርተውኝ ነውና ያለው ነገር ይሄ ነው። ቤተሰብ ምንም ማለት አልችልም። ያው አብዬን ጋር ነው ያለሁት። ዝም ማለት ነው የምችለው። ሊደበደበን ነው ይላችሁ አይታችኋል። አብዬ ጋር ነው ያለሁት። ተደብደብ ያለው አብዬ ጋር ባይሆን በቃ ሊመረን አይደለም እና ግን ምንም ይሁን ምን በቃ የይቅርታ ልብህን እናመሰግናለን። እንግዲህ
እሷን ተዋት። ከኔ ጋር ራሱ የምታወራው ነገር አለ። ካንተ ጋር ተወውና እኔን ራሱ እያሳሰተችኝ ነበረ። ግን አሁን እንዳልከው ያው በቃ ሶሪ ይቅርታውን ከተቀበልክ አንቺ በስርዓት መጀመሪያ ማጋለ እንዴ ቤተሰቦች አብዬ ጋር ልገባ ነው። ቤት ትንሽ ከራሴ ጋር ነው ደብሮኛልና ቤት ነው ከልብህ ይቅርታ አድርግልን። አሁን አይ እኔ እኮ አርቆላችሁ በቃ ከልብህ አሁን እንትን ሳንላ ለነሱን ይተሳንላ ከልብህ እንዳረገስ ፈገግ ብላ ምናምን ኧረ ያላ እሺ በላችሁ። እሺ ቤተሰቦች በያላችሁበት ቦታ ሰላማችሁ ብዝት ይበል። እንወዳችኋለን። ሰላም ሁኑልን። ቻው